ተባባሪ የሆናችሁ ምዕመናንን እያስጨረሳችሁ ነው። እስከመቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩ? የት ቦታ ነው የሚወራው? እስኪ ተረጋጋ። ቆይ አሁን ግን ይሄ አርሲ ላይ ያደረጓት ነገር ስለተፈለገች ዲዛይን ተደርጎ አሁን ብቻ አይደለም እኮ ባለፉት ሁለት ዓመታት ወለጋ ላይ ግድያ እንደቆመ ቀጥታ ወደ አርሲ ነው። ሰላም ጤና ይስጥልኝ። በሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው በአርሲ የሚጨፈጨፍ ኦርቶዶክሳውያን አስመልክቶ እንግዲህ በተለያዩ ዩኒቨርሲቲዎች እንደዚሁም ደግሞ በተለያዩ ቦታዎች ላይ የሚደረገው የወጣቶች ተቃውሞ አሁንም እንደቀጠለ ነው። የትና እንዴት የሚለው ነገር የማስመለከታችሁ ነው የሚሆነው። እዚሁ ነው ፖለቲከኛ ጆሃር መሐመድ የአርሲው ጭፍጨፋ ሆን ተብሎ የተካሄደ እንደሆነ የሚያሳይ መረጃዎችን ይዘው መጥቷል። እስቲ እሱን የምንመለከት ነው የሚሆነው። እንደዚሁም ደግሞ የመፍትሄ ሀሳቦችም አሉ፣ እሱን እንመለከታለን። ላይክ እና ሼር ያደርጋችሁ ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። መጀመሪያ የምንመለከተው እንግዲህ አቶ ጆሃር መሐመድ የአርሲ ጭፍጨፋ ሆን ተብሎ የተደረገ እንደሆነ የሚያሳይ ነገሮችን ይዞ ቀርቧል። እሱን ከመታችን በፊት ግን ትላንትና አንድ ቪዲዮ ስለጨላችሁ ነበር። በተለያየ ቦታ የዩኒቨርሲቲ ተማሪዎች እንግዲህ ድምጻቸውን ሲያሰሙ ነበር ለአርሲ ኦርቶዶክሳውያን እና እስቲ ለማየት እንሞክር፣ ለማስታወስ እንሞክር። ይህንን የተቃውሞ ሰልፍ እንግዲህ ትናንት ለማየት ሞክረን ነበር። በጣም በሚገርማችሁ ሁኔታ ከነዚህ ተማሪዎች በጣም ደስ ያለኝ ነገር ኦልሞስት በአራት ነው በአምስት ቋንቋ ነው ይሄን ድምጻቸውን ያሰሙት። በግዕዝ፣ በአማርኛ፣ በኦሮምኛ፣ በትግርኛ፣ በእንግሊዘኛ ኦልሞስት ወደ 5 በሚጠው ቋንቋዎች እንግዲህ ድምጻቸውን እያሰሙ ነበር በጣም በሚገርም ሁኔታና እስቲ ለማየት እንሞክር አምስቱንም ቋንቋ አንድ ላይ አነ ክርስቲያን አነ ክርስቲያን አነ ፈት ወርድ ይደሉ ለቤተ ክርስቲያን ይደሉ ለሊቃውንቲነ ይደሉ ለካህናቲነ ይደሉ ለሊቃውንቲነ ይደሉ አልቤዳን ኦርቶዶክሶታ ካሉን መናመንታ ጎቡን አዳበት ዮንታኔ ኖቲስ ዴቢ ከንኬኒኑ ዝም 2017 ብለናል 2018 ዝም አባቶች እናቶች ወንድሞች አባቶች እናቶች ወንድሞች በአርሲ ምድር ተይዘው እጃቸው ታስሮ አሰኝተው አንገታቸው በቢላ በጩቤ አርዷል። Justice for
No more killing Arsi Orthodox. No more killing Arsi Orthodox. We need justice. We need justice. We need justice. We have በጣም ነው የሚገርመው። እንግዲህ እነዚህ ወጣቶች የባህር ዳር ዩኒቨርሲቲ ተማሪዎች ናቸውና በአንድ ካምፓስ የሚገኙ ናቸው። በአምስት ቋንቋ በአማርኛ፣ በኦሮምኛ፣ በእንግሊዘኛ፣ በግዕዝና እንደዚህ ደግሞ በትግርኛ ቋንቋ እንግዲህ ድምጻቸውን አሰምቷል። ከዚህ የምንረዳው ነገር እንግዲህ ወጣቶች ሰላም እንደሚፈልጉ ነው። ይሄ ፖለቲከኞች እንደሚሉት አማራ የኦሮሞ ጠላት፣ ኦሮሞ የአማራ ጠላት፣ ትግሬው የሶማሌ ጠላት ወይ ደግሞ እንደዛ አይደለም። እንደዛ ሳይሆን እውነታውና ፋክቱ ህዝቡ ሰላም ነው የሚፈልገው፣ ሰላም ነው የናፈቀው። አማራውና ኦሮሞ በዚህ መንገድ አንድ ላይ ሆኖ ድምጹን እያሰማ ነው የሚገኘው። ኦኬ ትግሬና ኦሮሞም እንደዚሁ ድምጹን እያሰማ ነው የሚገኘው። ሆን ተብሎ መካፈል ለመፍጠር እንግዲህ በመሃላቸው ልዩነት እንዳለ ጠላትነት እንዳለ አድርገው የሚያወሩ ሰዎች አሉ። ነገር ግን በሚገርም ሁኔታ እነዚህ ወጣቶች እንግዲህ ያንን ድልድይ ያፈርሱ ይመስለኛልና በዚህ መንገድ እንግዲህ ሰብሰብ ብሎ ለአርሲ ኦርቶዶክሳውያን እንግዲህ በአምስቱም ቋንቋ ድምጻቸውን ሲያሰሙ ነበር። እሱ ብቻም አይደለም እንግዲህ ይሄ ደግሞ ናዝሬት ነው። ይሄ እንግዲህ ናዝሬት ነውና እዚህ ጋር የምንመለከተው ምንድነው ድምጽ እንሆናቸው ለምን ዝም ታላላችሁ አባቶች ለምን እንደሆነ ነገር መፍትሄ ማትፈልጉት ብለው ወደ መንግስት ጩሁ እንጂ ብሎ እንግዲህ ምእመኑ ያለቀሰ ድምጹን ያሰማን እንመለከታለንና አይ ቲንክ ይሄን ማሰምቻችሁ ነበር። አጠር አድርገን ማየት እንሞክር። ዶብዬ እኔ ዛሬ ጀምሬው ነበር መድኃኒዓለም ሄጂ። እሺ መድኃኒዓለም ሄድኩኝ። ያው ከቤት እንኳን በቃ አልቻልኩም። አልቅሼ ጸሎት አድርጌ በቃ አንተ ምራይ ምን ማድረግ እንዳለብኝ ስተት እንዳልፈጥሩላ ምናምን ብዬ በቃ በጣም ራሴን ለማረጋጋት ሞክሬያለሁ ማለት ነው። ከዛ ምንድነው ሄድኩ መድኃኒዓለም በቃ ጸሎት አደረኩ። ከዛ ወደ ምረቱ ጋር ነበር ጸሎት እያደረኩ የነበረው ብር እየተሰበሰበ ነበር ማለት ነው። ከዛ ብር ምናምን እያሉ እንትን ማለት ጀመሩ ማለት ነው። በቃ ሰዎችን አስራት በኩራት ያላችሁ ምናምን ሲሉ በቃ አልቻልኩም፣ ፍንቅል አለብኝ ማለት ነው። ከዛ እዛው ወደ ምረት ላይ ቆሜ ነው የጨውኩት ማለት ነው። አርሲ ላይ ህዝብ እያለቀ ነው። እነሱ ብር ነው የሚፈልጉት፣ እኛን አይፈልጉንም። ለብራችን ብቻ ነው የሚፈልጉን። እዛ ለሚገደሉ ግዴታቸው ምናምን ብዬ ጨውኩኝ እዛ ማለት ነው። ከዛ ጥበቃዎች ምናምን አስወጡት ምናምን ብለው ጥበቃዎች እንትን አሉ። እንደምትሰሙት ነው እንግዲህ በዚህ መንገድ ድምጻቸውን እያሰሙ የሚገኙ የተዋሩ ወጣቶች አሉና ይሄ ወጣት እንግዲህ ሲናገር ሰምታችሁ ከሆነ ሙሉ ቪዲዮን ሰርቼዋለሁ ለማየት ሞክሩ። ሁላ ተመለሳችሁ ሰምታችሁ ከሆነ እዛው አብደረት ላይ የሚገኙ አባቶች ቀድሰው የወጡ አባቶች ውሸት ነው ሀገሪቷ ሰላም ናት እያሉ ይሄን ነገር እያስተባበሉ ነበር። ይሄን ነገር ደግሞ በግልጽ ለማሳየት ያክል ይሄን ወንድማችንን ተመልከቱት። እሳቸው እንደማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና ቢሄዱ ጳጳሳት ዛሬ የብልጽግና ኪስ እየሞሉ ወገኖቻችንን እያስጨረሱ ነው። ክቡር መጋቢ አባ ዘበአማን ክቡር አምባሳደር ተስፋዬ በሀገረ እስራኤል የኢትዮጵያ ባለስልጣን አምባሳደር፣ ክቡራን አበው መነኮሳት፣ በመጸለይ የመጣ ነው። እግዚአብሔርን ለማመስገን የመጣ ነው። ከዚያ
ይሄ እንግዲህ ቄስ ነው በዚህ መንገድ አንተ ነገዳዩ ብሎ ምእመኑን እንግዲህ በዚህ መንገድ የሚያሸማቀው ዝም ብለክ ተማር ለመናገር አልመጣህም እዚህ ለመስማት ነው የመጣው ብሎ እሱ የሚፈልገውን ፕሮፓጋንዳ የሚፈልገውን ገንዘብ ከሰበሰበ በኋላ የሚፈልገውን ትምህርት ካስተማሩ በኋላ ሄዶ ቤት ብሎ መሸኘት ነው እንግዲህ ለመናገር አልመጣህም ዝም ብለህ ስማ ይሄ ቤተ መንግስት አይደለም ብሎ እኔ በጣም ነው የሚያሳፍረው ባይዘው እንደዚህ አይነት አባቶች ናቸው የሚገኙት አሁን ላይና አሁን ላይ ቤተክርስቲያን እየጎዱ ከሚገኙ ወደ ቤተክርስቲያንን እየቀበሯት ከሚገኙ ሰዎች መሃል የውጭ ሰዎች አይደሉም የውስጥ ሰዎች ናቸው ኦኬ ይሁዳ የምታስታውሱ ከሆነ ይሁዳ ውስጡንም ውጭውንም ያውቃል ክርስቶስንም ያውቀዋል የክርስቶስ ጠላቶችንም ያውቃቸዋል ክርስቶስ የት እንዳለ ያውቃል ጠላቶቹም የት እንዳለ ያውቃል ጠላቶቹን ጠርቶ መጥቶን ያሳሳቸዋል አሁን ቤተክርስቲያን ውስጥ የሚገኙ አባቶችም አብዛኞቹ እንደዛ ናቸው ለቤተክርስቲያን ፈተና የሆኗት አሁን ላይ ውስጧንም ያውቃሉ ኦኬ ደካማ ጎናን ያውቃሉ ጠንካራ ጎናን ያውቃሉ ውጭ ያለውን ፖለቲካውንም ያውቃሉ የሷን ጠላቶችም ያውቃሉ ጠርቶ እየጋበዙ ነው እንግዲህ ያጸፈጨፈው የሚገኙትና በዚህ መንገድ ለምን ዝም ትላላችሁ መፍትሄ ለመውሰድ ሞክሩ አባቶች አላችሁ ወይ እየሞተ የሚገኘው በግ አይደለም እናንተ እኮ እረኞች ናችሁ ብሎ ድምጹ የሚያሰማው ምዕመን እናንተ አንተነ ራሱ እንዲው ገዳይ ኦኬ ብለው ለገሬው ሲከራከሩ መመልከት አባቶች በጣም ነው የሚያሳፍረው በዚህ ሁላ ውስጥ ግን ጠንካራ የሆኑ አባቶች ያሉ ድምጻቸውን የሚያሰሙ አባቶችም እንዳሉ አልረሳንም አልዘነጋንም ይሄ በደሴ ነው እንግዲህ በደሴ ከተማ ባለፈው ሰልፍ ሰርቶ ነበር በሰልፍ ላይ እንግዲህ አባታችን ለመገኘት ሲሄዱ የምንመለከተው ነው እዛ እንግዲህ ጸሎት ተደርጓል ጸሎት የሚላ ተደርጓል ድምጻቸውንም አሰምቷል ስለ ኦርቶዶክሳውያንና እንደዚህ አይነት አባቶችም አሉን የሆነ ሆኖ ግን እየተመለከትን የምንገኘው ነገር ከአባቶች የማይጠበቅ ነገር ነው አባቶች እንደዚህ አይነት ነገር ከናንተ አይጠበቅም ለመናገር ኦኬ ጭራሽ ምዕመኑን ለማሸማቅ ምዕመኑ ኑሮ ውድነቱ አለበት የናንተ ብዝበዛ አለበት ኦኬ ይሄ ወዴት የሚያደረገውን ብር እናንተ ሰበስባላችሁ ምን እንደምታደርጉት አይታወቅም የናንተ አሸርጋሪነት አለ እረኛ ናቸው አባቶቼ ናቸው ብሎ ይጠበቃችሁ እናንተ ደግሞ ተኩላው ናችሁበት ተጨንቆ ይገኛል ምዕመኑ መንግስት ጫና ያደርግበታል ጦርነቱ አለ እናንተ ተደረባችሁ እንግዲህ በዚህ መንገድ ምዕመኑ ስታሰቃዩ ማፈር ነው ያለባችሁ ኦኬ ለያንዳንዱ ለምትጠፋው ነፍስ ክርስቶስ ይጠይቃችኋል ቢያንስ ዝም ማለት ትችላላችሁ ባይዘው እና በዚህ መንገድ እንግዲህ አሳፋሪ ነገሮችን የተመለከትን ነው የምንገኘው የሆነ ሆኖ ግን እንግዲህ የዩኒቨርሲቲ ተማሪዎችና የተማሪ ወጣቶች እንግዲህ በተለያየ ቦታ በቻው ታቅም ድምጻቸውን ለማሰማት እንቅስቃሴ ያደረጉ ይገኛሉ በጣም ደስ የሚል ነው በርቱ ለማለት እንፈልጋለን እንግዲህ እግዚአብሔር ይጠብቃችሁ ከክፉ ነገር ሁሉ ይጋርዳችሁ ይህ ድምጽ ከባህር ዳር የተሰማ ለአርሲ ኦርቶዶክሳውያን የተሰጠ የፍትህ ድምጽ ነው። ይህ ድምጽ ብዙ ዋጋ ሊያስከፍል እንደሚችል እያወቁ የባህር ዳር ዩኒቨርሲቲ ተማሪዎች ለአርሲ ኦርቶዶክሳውያን
በዩኒቨርሲቲ ግቢ ውስጥ ያሰሙት የፍትህ ድምፅ ነው። አንተ፣ እኔ፣ ሌሎቻችሁ መቼ ነው ድምፅ የምናሰማው? መቼ ነው ወደ ትግሉ ጠቅልለን የምንገባው? ስለ ቤተ ክርስቲያን ክብር የምንቆመው? ስለሚታረዱ ኦርቶዶክሳውያን በጋራ በአንድነት ሆነን ድምፅ የምንሆነው መቼ ነው? ይህ ድምፅ ከባህር ዳር ተሰምቷል። እርግጠኛ ነኝ ዛሬም በደሴ አካባቢ የሚገኙ የደሴ ኦርቶዶክሳውያን ወጣቶችም ድምፅ እንዳሰሙ ተስፋ አደርጋለሁ። ቪዲዮ አልደረሰኝም፣ ነገር ግን ቪዲዮ እንደደረሰኝ ወደ እናንተ የማቀርበው ይሆናል። እግዚአብሔር እችን ቤተ ክርስቲያን እንደማይተዋት እንደማይረሳት ጭምር የሚያሳይ የኦርቶዶክሳውያን ድምፅ ነው። እናንተ በቤቱ ያላችሁ ደሞዛችሁን የምትወስዱ የምትቀድሱ የምታስቀድሱ ዲያቆናት፣ ካህናት፣ መነኮሳት እናንተ ዝም ብትሉ እግዚአብሔር ለቤተ ክርስቲያን ማዳን ከሌላ ቦታ ድምፅ ማሰማቱን ጀምሯል። ሁላችሁም ኮሜንት ላይ የገባችሁ እነዚህን ጀግኖች ኦርቶዶክሳውያን ባለማተቦች የባህር ዳር ዩኒቨርሲቲ ተማሪዎችን እንድታመሰግኑልኝ በአክብሮት እጠይቃችኋለሁ። አቡ እናንተን እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ፣ ከጥላት አይን ይሰውራችሁ። እናንተ ገና ተማሪዎች ናችሁ፣ ብዙ ተስፋ አላችሁ፣ ወደፊት የምታልሙት ብዙ ነገር አለ። ነገር ግን በዚህ ጨካኝና አረመኔ ስርዓት ውስጥ እንዲህ አይነት ድምፅ ማሰማት ዋጋ እንደሚያስከፍል እያወቃችሁ ስለ ቤተ ክርስቲያን ዝም አንልም። ስለ አርሲ ኦርቶዶክሳውያን መሞትና የቤተ ክርስቲያን መቃጠል ይበቃል ብሎ መውጣት ይሄ ከመንፈስ ቅዱስ ካልሆነ በስተቀር ከየትም ሊሆን አይችልም። እና እናንተ ታሪክ የማይረሳችሁ ጀግኖች ናችሁ። ነገር ግን ዛሬ ማሊያ ለብሰህ በአዲስ አበባ ስቴዲዮም ስትንዘላዘል የነበርክ ካድሬ ጠቅላላ ማለት ነው፣ ዋጋ የምናወራረድበት ጊዜ ቅርብ ነው የሚሆነው። የባህር ዳር ዩኒቨርሲቲ ተማሪዎች እግዚአብሔር አምላክ ሞገስ ይሁናችሁ፣ ከክፉ ነገር ሁሉ ይሰውራችሁ። እንግዲህ ማመስገን ያለብን አካል በዚህ መንገድ ማመስገን ያለብን ይመስለኛልና እግዚአብሔር ይስጣችሁ። ሌሎቻችሁ በነገራችን ላይ ሰላማዊ ሰልፍ ማድረግ ይሄን ነገር ዳግሜ ተናግሬያለሁ። በኢትዮጵያ ሕገ መንግስት አንቀጽ 30 መሰረት የትኛውም አካል መሳሪያ ሳይጠቀም በእጁ መሳሪያ ሳይጠቀም የትኛውንም ነገር ሳይጠቀም በእጁ በሰላማዊ መንገድ ሰላማዊ ሰልፍ ማድረጉ ለተቃውሞም ሆነ ለድጋፍም ሆነ መብት አለው፣ ሙሉ መብት አለው። ማንም የማይነፍገው በኢትዮጵያ ሕገ መንግስት ተሰንዶ የሚገኝ ተጽፎ የሚገኝ ህግ አለ፣ ፍቃድ አለው። እሱን እንዳና ያርገውን እሱን እንዳንጠቀም ያደርጉ ነው የሚገውትና ሰላማዊ ሰልፍ ማድረግ የሚያሳፍር ጉዳይ በወንጀል የሚያስጠይቅ ጉዳይ አይደለም። ኢትዮጵያ ውስጥ በህጋችን በሸራችሁ ሆነ አናቅም። እንግዲህ ህጉን ካልሻራችሁ በስተቀር የትኛውም አካል ሰላማዊ ሰልፍ ለማድረግ ለመሰብሰብ ከመንግስት ፍቃድ አይጠይቅም። ባይዘው ህጋችን እንደዛ አይልም። መንግስትን ፍቃድ ጠይቁ ሰላማዊ ሰልፍ ለመውጣት አይልም፣ አሳውቁ ነው የሚለው ህጋችን። አንድ አካል ሰላማዊ ሰልፍ ለመውጣት በኢትዮጵያ ህግ መሰረት አያስፈቅድም፣ ያሳውቃል መንግስት። በዚህ ቀን በዚህ ሰዓት ይሄን የሚያክል ሰው ሊወጣ ይችላል፣ እስከዚህ ሰዓት ሊወጣ ይችላል። ስለዚህ ሰልፍ እንወጣለን፣ እንሰበሰባለን፣ ጥበቃ ካስፈለገን አሳውቀናል ተብሎ ኃላፊነት የሚወስድ ሰው ተደርጎ ፍርማ ተሰባስቦ ሰልፍ ይወጣል እንጂ መንግስት ጋር ሄደክ እንዲሁ መንግስት ሰልፍ እንድናደርግ ፈልገናል አይባልም፣ ፍቅሩን አይባልም። እና አሁንም ሌሎቻችሁም እንግዲህ በዚሁ መንገድ በርቱ፣ ቀጥሉ እፈልጋለሁ። ኦኬ፣ ጩኸታችንን በሚዲያ ጮኸን የማይሰማ ከሆነ በቻልን አቅም እንግዲህ በእንቅስቃሴ በአካልም አድርገን ይሰማል ወይ ተስፋ አደርጋለሁና አቶ ጆሃር መሐመድ እንዲህ ብሏል ስለ አርሲው ጭፍጨፋ። ይሄ አርሲ ላይ ያደረጓት ነገር ስለተፈለገች ዲዛይን ተደርጎ አሁን ብቻ አይደለም እኮ ባለፉት 2 ዓመታት ወለጋ ላይ ግድያ እንደቆመ ቀጥታ ወደ አርሲ ነው። ወለጋ ላይ ሰው ሲያጨርስ የነበረው ኮማንደር ሻሎ ቴያታይን ሽዱስ ወለጋ ላይ ይሄን ሲያስፈጽም የነበረው የወለጋ የምስራቅ ወለጋ ኮማንደር አርሲ ነው። ያንተን ሰፈር ደግሞ የሰውዬ ደግሞ ልንገር ይሄን ሲሰራ መቼም ያው ለቤተሰብ ትፈራለህ እንጂ ሊሙና ቢልቢሎ ሰዎች ታውቁታላችሁ። ስንታየው ጥርሱን የነቀለው ሃይማኖት ከሃይማኖት በማጋጨት ኡለማን ከአርሲ ሱለማን ከአማራ አማራን ከአርሲ ሃይማኖት ሲያጋጭ እዛች አክቹአሊ የቀበሌ ስሟን ራሱ ይያታል። ይሄ ሰውዬ ታውቃለህ፣ ግንቢቴ መራሮ ስልጣና የሚባሉ አይወንዳፋቱ ምን ብሎ ያስወራል መሰለህ? ለምሳሌ ስንታየው ተራ አስተዳዳሪ አይደለም። ስንታየው እነ ጌታቸው አሰፋ ያሰለጠኑት ነባር የደህንነት ተራ ካቢኔ ሆኖ
የዞን ሰዎችን ያዝ ነበር በኢህአዴግ ጊዜ። አሁን ሰሞኑን ብሎ ምን ብሎ ያስወራል? አንዴ ኤክስፖዝ አደረኩ ባይዘው አሁን ከዚህኛው ሃይማኖታዊ ጉዳይ ሳይሆን ከ120 ማፊያ ጋር ኤክስፖዝ አደርገው እኔን እኮ ጀዋር የሚጠምደኝ ኦሮሞቹ ጋር ሲመጣ እኔ እኮ ሰላሌ ስለሆንኩ ቱለማ ስለሆንኩ ነው ይላል። አማሮች ጋር ሄድና አማራ ስለሆንኩ ነው ይላል። ይሄ ሰውዬ አማራም ሰላሌም አይደለም፣ አክሲ ነው። ይሄ ሰው ሰይጣን ነው። በቃ ምንም ሃይማኖቱ አይደለም፣ ብሔሩ አይደለም፣ ስራው ተፈጥሮውም እንደዛው ነው። ዛኑ ልቆ የወጣለት ሰይጣን ነው። ሰዎችን በማጋጭ ሻሸም ምዕራብ አርሲ ላይ ሰዎችን ሲያስጨርስ ከርሞ በእጁ ገሏል። በአንድ መምህር በእጁ በቀጠራራ ፀሐይ ነው ሻሸም ላይ ገደለ። የኮሚሽነር ሻሎ ገለታ ነው የስንታየው ጥምር አስቦበት የሰራ ስራ አስቦበት። ምክንያቱም የተካኑ ናቸው። በወያኔ ጊዜ ይሄንን ነበር ሲሰሩ ነበር። ያንን ልምድ አመጡና በብዙ እጥፍ አባስተውት አርሲን። ይሄ እንግዲህ አሁን የደህንነት ኦፕሬሽኑ ነው። የፖለቲካ ኦፕሬሽኑ ደግሞ ተቃዋሚም የሚመስሉ ለህዝብ ተቆርቋሪ የሚመስሉ መዓት ተከፋይ ሚዲያዎች አሉ። እኔ ሰዎችን ቻሌንጅ አደርጋለሁ። ሁሌም የሆነ ግድያ ሲካሄድ ቀድሞ የሚለጥፉትን ሰዎች ይዋቸው። ያሰኮውን አሁን ምን አደረጉ መሰለ? ከ3 ሳምንት በፊት ከታች ከቆለማው ከሸነንኮሉና ከምዕራብ ሐረርጌ የሚመጡ የከብት ነጋዴዎችን እንግዲህ ደጋ ወደዚህ ወደ ደጋው መጥተው ወደ አሰኮ መጥተው ከብት ይገዛሉ። ከብት ሊገዙ የመጡን ሰዎች በጣም አሰቃቂ በሆነ መልኩ ይገሏቸውና መጀመሪያ የሚለጥፉት ፓርቲ ብሎ አይማል አማራ ኦሮሞን ጨፈጨፈ፣ ፋኖ ሰው ጨፈጨፈ። ፋኖ እንዴት ሊያደርግ እዛ ጋር ደረሰ? ምንድን ነው ያደረጉት መሰለ? እዛም እዚህ ወደ እናንተ አካባቢ ወዳለው አካባቢ ምንድን ነው ያደረጉት? መጀመሪያ በእነዚህ በሰለጠኗቸው ሰዎች አማራውን ይገላል። ከዛ ራስን ተከላከል ብለው ያደራጁትና ያስታጥቁታል። ይሄው አማራ ታጥቋል። አንድ ቪዲዮ አለ የአብይ መስፈነው መሳሪያ በየቤተክርስቲያን ውስጥ ቤተክርስቲያን ውስጥ መሳሪያ ያገኘን ቤተክርስቲያን መሳሪያ ተከምሮ ማሰልጠኛ ሆኖ እያለ የሚናገረዋል። I hope you can find that video. It's fascinating. እናም አሁን እዚህ አሰኮ አካባቢ ጉና እስከ ቦምሳ የተደረገው ነገር ምንድነው? ራሳቸው የአማራ ገበሬን አስታጥቀው መጀመሪያ ያስገድሉታል። ከተገደለ በኋላ ያስታጥቁታል። ከታጠቀ በኋላ ኦሮሞ ጋር ሄዱና አማራ ታጥቋል አታዩም እንዴ? ራሱ እኮ ያስታጥቀው። ይሄን የታጠቀውን ኃይል ደግሞ የሚመሩት ይዘው የሚሄዱት ከመከላከያ የወጡ ሰዎች ናቸው። በማስረጃ ሲዬ አጋልጫቸው እርምጃ ወሰዱበትን ምናልባት ብዙ ጊዜ በኦሮምኛ ስለጻፍኩት ሰው እንዲረዳ ልስጥ። የአቦምሳ ይሆናል። አቦምሳ እንግዲህ ካሶ ቀጥሎ ያለው ወረዳ ነው። አለሙስሜ የሚወክለው ወረዳ ነው። የአማራ ማህበረሰብ አለ። 3 ማህበረሰብ ነው ያለው። የአማራ ማህበረሰብ አለ፣ የቱለማ ኦሮሞ ማህበረሰብ አለ፣ የአርሲ ማህበረሰብ አለ። እዛ አካባቢ ላይ መጀመሪያ አማራን ያስገድላል። ከዛ ፋኖ መጣ ተባለና የሙስሊም ቤቶች መቃጠል፣ ሰዎች መገደል፣ ቴረር ተለቀቀ። ካስታወስከው ቴረር። ከዛ ስንመረምር ይሄ ፋኖ የሚባለውን ኃይል ማን ነው የሚመራው? ሻንቆ ይባላል። ሻንቆ የሚባል ልጅ ነው። ይሄ ሰውዬ አይደለም ፋኖ ሊሆን፣ አንደኛ የመከላከያ ሻለቃ የነበረ ልጅ ነው። ሁለተኛ ኦሮሞ ነው። በየት ጋር ነው ፋኖ ሊደርስ ይችላል? በየጻፍኩት ፌስቡክ ላይ 2 ቀን አላደረም። ጠሩትና ቪዲዮ አለ። ጠሩትና ቤት ውስጥ አብረውት እየጠጡ ግንባሩን ብሎ ገደሉት። ሚስጥር እንዳያወጣ ማለት ነው። ያሰኮኑም እየመረመር ነው እነማን እንደሆኑ ይሄን የሚያደርጉ። ዋናው ቁም ነገር ምንድነው? ልክ ወለጋ ላይ እንደተሳካላቸው አርሲም ላይ የመንግስት ስኳድ ተቋቁሞ ይሄን ስራ እየሰራ እንደሆነ ምንም ጥርጥር የለውም። ምስማዎች ነው እንግዲህ ሆን ተብሎ ታስቦ ታቅሮ ተጠብቆ የሚደረግ ጥቃት ነው ብሎ እንግዲህ የቦታው ተወላጅ ነው ጀዋር መሐመድ። በነገራችን ላይ የአርሲ የዛ ሀገር ተወላጅ ወደዛ አካባቢ ነው እንግዲህ ሀገሩና በዚህ መንገድ እንግዲህ ነገሮችን ሲናገር እንመለከታለን። ነገር ግን ይሄ ነገር ሆን ተብሎ አይደለም፣ ታስቦበት አይደለም፣ ኦነግ ሸኔ ገደለ የሚገኘው የተባለ አንዳንድ ባለስልጣናት ደግሞ ሲታሰው የተመለከተ ነው የምንገኘው። ኦነግ ሸኔ በገደለው ለምን ባለስልጣናት እንደሚታሰው እግዚአብሔር ይወቀው። ቴዳን ስሙት። ሰበር ዜና፣ የምስራች መፍትሄ የተገኘ እያለ ምድረ ግሪሳ ሾርት ሚሞሪያም ይህንን ዜና እየተቀባበለው ነው የሚገኘው እንደ መፍትሄ አድርጎ። ነገር ግን ነገርየው ከትኩሳታችን ከመሞቃችን ለማበረድ የተሰራ ኃይለኛ የሴራ ሰንሰለት ነው። ጠልፎ እንዳይጥለን በጥሰን እንጥለዋለን። ሼር ኮፒ ሊንክ አድርጉልኝ። ይህን ቪዲዮ ስሙት። ድርጊት ላይ በቀጥታም ሆነ በተዘዋዋሪ ተሳታፊ ሆነዋል ተብሎ የተጠረጠሩ ግለሰቦች እንግዲህ በቁጥጥር ስር ውለዋል። ከነዚህም ውስጥ እንግዲህ አንዱ የወረዳው የፖሊስ አዛዥ ኢንስፔክተር አባቦ አብደላ ይገኙበታል። ከዛ በተጨማሪ ደግሞ የአስኮ ወረዳ አስተዳደር ገቢ ገልቹ አሉበት። ከዛ በተጨማሪ የወረዳው የብልጽግና ግንባታ ኃላፊ ዞዴ ግዳጋ ይገኙበታል። እንዲሁም የአስኮ ወረዳ የብልጽግና ፓርቲ ኃላፊም እንዲሁ ይገኙበታል። የወረዳው ምክትል አዛዥም እዚህ ውስጥ ይገኛል። ነገር ግን የሰላምና ጸጥታ ኃላፊ የወረዳው ማለት ነው ለጊዜው በቁጥጥር ስር። እኛስ ምን አለ? መንግስት ማለት ቤተ መንግስት ቁጭ ብሎ የሚመራ አንድ አካል ማለት እኮ አይደለም። መንግስት ማለት ስርዓት ነው፣ እስከ ታችኛው መዋቅር የደረሰ። በዚህ መዋቅር ቤተ ክርስቲያናችን እየተጠቃች ነው። ሆን ተብሎ የሚፈጸም ሴራ አለ ብለን የምንናገረው እኮ ከዚህ የተለየ አይደለም። ልክ መፍትሄ እንዳቀረበ የመስዋዕት በግ አድርጎ ራስን ለማስመለጥ የተደረገና የተቀመረ ቀመር መሆኑን ልነግራችሁ እወዳለሁ። በዛ አካባቢ ይሄ ሁሉ የመንግስት ሹመኛ እንግዲህ ጥፋተኛ ተብሎ ለወራት ኦርቶዶክሳውያንን ሲያሳርድ ከርሞ ዛሬ አይ በቃን ብሎ ኦርቶዶክሳዊ ሲመር የመጣ ማርከሻ ነው።
ይህንን ደግሞ በተመሳሳይ ታሪክ የዛሬ 2 ዓመት ላስታውሳችሁ ነው። የታሰርንበት ብዙ መከራ የደረሰበትን የከርቸሌ ሚካኤል ጉዳይ አስታውሳችሁ። ያን ጊዜ መላ ኦርቶዶክሳዊ በዚሁ አይነት መንገድ በአንድ ሌሊት በነቂስ ሆ ብሎ ተነስቶ ነበር። ታዲያ ይህንን ለማብረድ የወረዳ 5 የሰላምና ጸጥታ ቢሮ ኃላፊን የመስዋዕት በግ አድርገው አቀረቡት። ከዛ በዚህ በኩል እኛ አላጠፋንም ለማለት ማለት ነው። ይህ አይነት ሰበራ አያዋጣም። አሁን በአርሲ ክልል በኦርቶዶክሳውያንና በቤተ ክርስቲያናችን ላይ የሚደርሰው መከራ ዋናው አቀንቃይ መንግስት ነው። ይህ የማይሻር ሀቅ ነው። ምክንያቱም ሹመኞች ከመግደል አንስተው እስከ መዘናጋት እንዲሁም በሞታችን እስከ ማሾፍ ድረስ እስከ መዘባበት ድረስ ደርሰዋል። ይህንን በአደባባይ ያየነው ሀቅ ነው። ይህንን እውነት ሸሽገው እኛን ለማዳከም ሲጥሩ በማህበራዊ ሚዲያም አንዳንዶች እየመጡ ይህንን ነገር እንደ መፍትሄ አድርገው ሲያነሱ አይሆንም በሏቸው። ሁልጊዜ በእንዲህ አይነት መንገድ እየተሸወድን አንቀጥልም። ምረር ኦርቶዶክሳዊ፣ በጀመርነው መንገድ እንጨርስ። በመንገዳችን ድንጋይ ሆኖ ያስቸገሩንን እንደ አዋሽ ባንክ አይነቶቹን ምን አይነት እርምጃ መወሰድ እንዳለበት ሁላችንም እናውቃለን። በቆምንበት ከብረት ጠንክረን እንገኝ። ይሄ ነው እንግዲህ እና እንደምትመለከቱት ተታስሯ የተባለ ሆን ተብሎ ኦርቶዶክሳውያን ለማረጋጋት የተደረገ የሚገኝ ነገር ነው እንጂ እኔ ዘላቂ መፍትሄ ለመስጠት አይመስለኝም። ኦኬ መንግስት ለኦርቶዶክሳውያን ጥያቄ ዘላቂ መፍትሄ ሰጥቶ የሚያቀበት ጊዜ የለም። በተለይ ከግድያ ጋር ከዚህ ጋር ከጥቃት ጋር ተያይዞ የለም። ኦኬ የሻሸመኔ ግድያ በሉት የትኛ ሀገር ግድያ በሉት የለም። ኦኬ አሁን እነዚህ ታሰሩ ይባላል። አይታሰሩም። ተነስተው ሌላ ቦታ ነው የሚሄዱት። ኦኬ አሁን ላይ አቶ ኢብራሂም ካዲር የአርሲ ከተማ ሳሪ ነው። እሱ ባለበት እሱ በሚያሰርበት ከተማ ነው እንግዲህ ሰዎች በዚህ መንገድ የሚጨፈጨፉት። ትዝ የሚላቸው ከሆነ አቶ ካዲር እንግዲህ ሻሸመኔ ላይ ኦርቶዶክሳውያን ሲጨፈጨፉ፣ ኦርቶዶክሳውያን በዛግ ቆርቆሮ ሲታረዱ፣ ቤታቸው ሲቃጠሉ፣ እውነታቸውን ሲያጡ፣ ጆሃር መሐመድ ተነፈሰ፣ ጆሃር መሐመድ ተንቀሳቀሰ፣ ጆሃር መሐመድ ስልኩ አይሰራም ተብሎ ኦርቶዶክሳውያን በግብ ሲገደሉ፣ ሃጫሉ ሞተ ተብሎ ሃጫሉ ኦርቶዶክስ ነው። ኦርቶዶክስ ሰውዬ ሞተ ተብሎ ኦርቶዶክሳውያን ይታረዳሉ። ምንም የማይገናኝ ነገር ታቅዶ ታሰቡበት ማለት ነው። በዛን ጊዜ አቶ ኢብራሂም ካዲር የሻሸመኔ ከተማ ከንቲባ ነበር ወይም አስተዳዳሪ ነበር። አሁን ደግሞ ከዚህ ተነስቶ እዛ ሄዷል። እዚህ ያለ ያስጨፈጨፋቸው ነበር፣ የተገደሉ ነበር። አሁን እዛም ሄደው በዛ መንገድ እንደምንመለከተው ማሰር ካስፈለጋችሁ እነሱ ነው ይሰሩ። ኦኬ እውነት ከልባችሁ ስሩ፣ እውነት ከልባችሁ ስሩ ለዚህ ህዝብ ለማለት ፈልጋለሁ። እና እንግዲህ በዚህ መንገድ ነገሮችን ለማረጋጋት የተደረገ የሚገኙልን ነገር እንታቁልን እንፈልጋለን። እናንተም እንግዲህ በዚህ ጉዳይ ላይ ሀሳባችሁን አስቀምጡልኝ። ኤኒዌይስ እንግዲህ ቀጣይ አዲስ ቪዲዮ ካለ ይዤላችሁም ቅርብ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን በኮሜንት ላይ ማስፈራችሁን እንዳትረሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያርግልን፣ ተባዳምታችን ይጠብቅልን። ቸር ቆዩልኝ።